አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛው ፋሚሊዎች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት ይብዛላችሁ እያልኩኝ ዛሬም እንግዲህ እንደተለመደው አዲስ ነገር ይዤላችሁ መጥቻለሁ። ለሁላችሁም ይጠቅማል ብዬ አስባለሁ። እስከ መጨረሻ ስሙት ማለት ነው። ምናልባት እንግዲህ እስከ ዛሬ ስለ ኤምባሲ አንዳንድ ነገር ስነግራችሁ ነበረ። የዛሬ ቪዲዮ ግን የመጨረሻ ሊሆን ስለሚችል እስከ መጨረሻ አዳምጡት። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንደዚሁ ማስተያየትም ተቃውሞም ሁሉንም ነው መቀበላችሁ ማለት ነው። ኮሜንት ላይ ማስቀመጥ ትችላላችሁ እና እስከ መጨረሻው ስሙት ማለት ነው። በተለያየ ጊዜ ያው የተለያየ ጥያቄ እየጠየቃችሁ እኔም በቻልኩት ለመመለስ እየሞከርኩ ነው። ሳልመልስላችሁ ለቀረው ደግሞ እንግዲህ ይቅርታ እጠይቃለሁ ማለት ነው። ዛሬም የምነግራችሁ ስለ ፓስፖርት እና ስለ ሌላም ነገር ነው። መጨረሻ ላይ የምነግራችሁ በጣም አስደንጋጭ የሚደብርም ነገር አለ። እስከ መጨረሻ ስሙት ማለት ነው። እና ስለ ፓስፖርት የምነግራችሁ ማለት ነው። ብዙ ጊዜ በፓስፖርት ጠፍቶባችሁ እንደዚሁም ደግሞ ከኮንትራት ቤት ጠፍታችሁ ኮዱንና ኮፒውን ብቻ ለመያዝ የምትሄዱ ልጆች ረጅም ጊዜ ስለሚፈጅ ቶሎ ብታሰሩ እና ፓስፖርታችሁን ብትይዙ መልካም ነው ማለት ነው። የእናንተ አድካሚ ሊሆን ይችላል፣ በቀላሉ የማይሰራ ነው ማለት ነው። ፓስፖርት ደግሞ ፈጥኖና ዘግይቶ የመምጣት ያ እንደድላችሁ ነው የሚመጣላችሁ ማለት ነው። ልጅ ይዞ መሄድ ደግሞ ያው አሁን ምዝገባ አለ። ሄዳችሁ በመመዝገብ ይዛችሁ ልጆቻችሁን ይዛችሁ መግባት ትችላላችሁ። ልጅ ይዞ መግባት ደግሞ የራሳችሁ ቢሆን ወይም ደግሞ ይዛችሁ ስለምትሄዱት ልጅ በቂ ሙሉ መረጃ ሊኖራችሁ ይገባል ማለት ነው። ባለፈው ከረመዳን በኋላ ማለት ነው ሸዋል ወር ውስጥ ወደ 300 ምናምን ሰው ተጠርቶ ሄዶ ነበረ። ነገር ግን ብዙሃኑ ተመልሷል ማለት ነው። ለአሻራ የሚሰጠው ወር ከ20 ቀን ነው። ወር ከ20 ቀን ጠብቃችሁ ነው የምትሄዱት ማለት ነው። እንዳይጭበረበርባችሁ ቀናችሁ እንዳታሳልፉ። ምክንያቱም እኔ እንደዚህ ስላችሁ በምክንያት ነው። አንዲት ልጅ ቀኑን ማታውቁ ከሆነ ሰው እንዳይላችሁ ማድረግ ትችላላችሁና ለወር ከ15 ቀን ተቀጥራ እሷ ግን የባለፈው ሐሙስ ኤምባሲ ልትሄድ ነበርና ኤምባሲ ልትሄድ ቀኑ የተጻፈውን አይታ አልገባትም እና ነገ ኤምባሲ ልትሄድ ነው ምናምን አሉ። እንዴ ገና አይደለሽ ወይ? ገና እኮ ወር ከ15 ቀን ይቀራታል ስላቸው አይ ወረቀቱ ነገ ነው አሉ። እነሱ ያዩት እንዴት ነው? አሁን ይሄ ያለንበት ወር 15ኛው ነው። አፋን 5ኛው ወር ነው። በ5ኛው ወር በ15 መስሏታል። በ15 ሳይሆን የሚለው በ6ኛው ወር በ15 ነው። ከዛ እሷ ልትሄድ ምናምን ነገር ልትሄድ ነው ምናምን ሲሉ ወረቀቱን ላኩልኝ አልኳቸውና ወረቀቱን ላኩልኝ። ሳየው ለቀጣይ ወር ነው። ገና ድፍን 1 ወር ይቀራታል። ስለዚህ ይሄዳል በታክሲ እንዳትበላ ብሯል ምናምን አልኳቸው። ሳት ይቀርሽ ማለት ነው። እና ሄዶ መምጣት ሀቂቃ በጣም ነው የሚያደክመውና የሚያሰለቸው። የሄዳችሁ የተመላለሳችሁ ታውቁታላችሁ። ስለዚህ መጀመሪያ ከመሄዳችሁ በፊት ጥንቃቄ አድርጋችሁ በተለይ ኮፒ የሚደረጉ ነገራቶችን ወጪ ላይ ጨርሳችሁ ሂዱ ማለት ነው። እዛ ጋር ስትሄዱ ደግሞ በዋናነት የምነግራችሁ ነገር መስተንግዶ ካጣችሁ፣ ሰዎች ካመናጨቋችሁ፣ የሆነ ችግር ከተፈጠረ በረጋጋችሁና ፈርታችሁ እንዳትመለሱ። እዛው ማመልከት፣ መናገር፣ መጋፈጥ ትችላላችሁ ማለት ነው። ይሄን ያልኳችሁ ለምንድን ነው? ባለፈው ሮብ ለማስገኘው ለታ ሜይ 12 ወይም ዙልቃኢዳ 25 ማለት ነው በሳውዲ ወይም በሂጅራ አቆጣጠር አንዲት እህት ኤምባሲ ውስጥ ፎቶ ለፓስፖርት ልትነሳ በተዘጋጀችበት ሰዓት ፎቶ አንሺው እንደመታትና እንደደበደባት መረጃ ደርሶ የነበረ እና እኔም ስሰማ ወላሂ በጣም የሚያናድደው የህግ መስሪያ ቤት ውስጥ ህግ ቀጥሮት ኃላፊነት ወስዶ ህዝብን ሊያገለግል ደሞዝ እየተቀበለው እየተቀመጠ አካል ተገልጋይ ምስኪንን በጥፊ የመምታት ቀርቶ የመገላመጥ መብት የለው። እና የሆነ ሰው ከተተናኮላችሁ የሆነ ችግር ከተፈጠረ አንደኛ እዛው መስሪያ ቤት ውስጥ ቢሮ አለ፣ ማመልከት ትችላላችሁ። ቢያንስ ሌላ ነገር ማድረግ ቢያቅታችሁ ጩኻችሁ ቅውጥ ማድረግ አይከብዳችሁም። ሁለተኛ ደግሞ ምንም ይሁን የፈለገ ወንድ ሆኑ ሴት ሆኑ እናንተ ላይ እጃቸውን ከዘረጉ ቢያንስ የለበሳችሁትን ጫማ አውጥታችሁ ወሩሩባቸው እንጂ አትመቱ። እሺ እንዲገላምጧችሁ ራሱ ፈቃድ አትስጧቸው። በጣም የከፋ ከሆነ ደግሞ በር ላይ እኮ መሳሪያ ታጥቆ ሽጉጥ ይዞ ክላሽ ይዞ የተቀመጠ ፖሊስ አለ።
ማመልከት ትችላላችሁ ማለት ነው። እና ይቺ ልጅ ማስገኘ ወለታ ተደበደበች ብለውኝ እኔ ዝም አላልኩም። በጣም ነው ስናደድ የዋልኩት ማለት ነው። ምክንያቱም መመታት የለባትም። ከዛ ትላንትና ማታ ላይቭ ላይ ገባ። ኤምባሲ የሚሰራ ልጅ አለ፣ ላይቭ ላይ ይገባል፣ ቲክቶክ ላይ መረጃ ይሰጣልና እንደምንም ብዬ ገስት ላይ ገባሁ። ገስት ላይ ገብቼ የተፈጠረው ነገር ሁሉ ነገርኩት። ከዛ ስነግረው በቃ ደነገጠ። እንደዚህ አንድ እህታችን ተደብድባለች። እዛ መስሪያ ቤት ውስጥ የተቀመጠ ህዝብን ሊያገለግል መንግስት ቀጥሮት ደሞዝ የተከፈለው የተቀመጠ አካል አንዲትን ተገልጋይ የራሱን የሆነች ዜጋ የመደብደብ መብት አለው እንዴ ብዬ ጠየቅኩት። እሱ ራሱ ዘገነ ነው። እየነገርሽኝ ያለው ነገር ማመን ከበደኝ አለኝ። እኔ የሆነ ነገር ነው እንጂ የነገርኩት ያልሆነ ውሸት ነገር አይደለም አልኩት። እንደዚህ የማድረግ መብት የለውም። እዛ ጋር አይደለም የመማታት የመገላመጥ መብት የለም። ስለዚህ ተገልጋይ እንደ ተገልጋይ ይከበራል። እኛ ደግሞ ችግራችን ምንድነው አልኩት። እኔ እዛ የምንሄደው አንደኛ ብዙሃኖቻችን ብዙ እውቀት የለንም። ሲቀጥል ደግሞ መኖሪያ ፈቃድ ስለሌለን መክሰስና ማመልከት የሚመስለን ውጭ ላይ ብቻ ነው፣ ውጭ ፖሊስ ጣቢያ ምናምን። ያ ነገር እንደዛ ከሆነ ደግሞ እኛ ተይዘን ወደ ሀገር ነው የምንሄደው እና ስለዚህ እኛ እንደዛ ነው የምናስበው። እዛ ውስጥ መክሰስም ማመልከትም እንዳለ አናውቅም አልኩት። ይቻላል። እንዴት ተደብድባ ትሄዳለች? የመምታት መብት የለውም፣ ሊመታት አይገባም አለኝ። እኔም መቼ እንደመታት ቀኑንም ሰዓቱንም ነገርኩት። ያው ቢሮ ቁጥሩንም ያውቁታል። እንግዲህ ሰውየው በቀላሉ ማን እንደመታት ማወቅ ይችላል። ምክንያቱም የመታትን ሰውኛ ስሙን ባናውቀውም በሰዓቱ ማን እየሰራ እንደነበረ ማስገኘው ለታ እነሱ ያውቃሉ ማለት ነው እዛ ያሉት። እና እጅግ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እህቶቻችን ደግሞ ራሳችሁን ጠብቁ። እናንተ ላይ እጁን የመዘርጋት ማንም ሰው መብት ያለው የለም። ከዘረጉባችሁም ደግሞ እናንተ አትሽሹ። በቃ መሞትም መኖርም አንድ ነው። ቢያንስ የለበሳችሁትን ጫማ አውልቃችሁ ወሩሩባቸው። የምሬ ነው። ምቷቸው እንጂ አትመቱ። ወንድ ስለሆነ እናንተ የመምታት መብት የለው። መምታት ቢያቀታችሁ ደግሞ መጮህ አይከብዳችሁ። ኡይ ብላችሁ ቀውጥ አድርጉት መስሪያ ቤቱ። ለራሳቸው ክብርና ስርዓት ከሌላቸው እናንተ ብታከብሯቸው የክብር ትርጉም አይገባቸውም። እንደዚህ አይነት ተረካሽ ሰዎች ማለት ነው። እኔ በእርግጥ ለተለያየ ጉዳይ በተለያየ ጊዜ ኤምባሲ ተመላልሻለሁ። እንደዚህ አይነት ነገር አይቼ አላቅም። ይሄን ራሱ ስሰማ ያመናጭቃሉ፣ አያከብሩ ምናምን ሲሉ ሰማለሁ። ግን በዚህ ልክ እንደዚህ እጁን ዘርግቶ በጥፊ እስከ መማታት እጅግ በጣም ነው የሚያስጠላው፣ እጅግ በጣም ነው የሚያሳፍረው። መቼም እዛ ጋር የተቀጠረ ህፃን ልጅ ሳይሆን የበሰለ ነፍስ ያወቀ ሰው ነው። ከትልቅና ነፍስ ካወቀ ሰው ደግሞ ይሄ አይጠበቅም ማለት ነው። ከሌላው ማህበረሰብ ይሻላሉ ተብሎ ተመርጠው ነው እዛ ቦታ ላይ የተቀመጡት። በአመለካከትም በእውቀትም ይሻላሉ ተብሎ ነው፣ በሙያቸው ተከብረው ነው እዛ ቦታ ላይ በክብር የተቀመጡት ማለት ነው። ስለዚህ ተገልጋይን ህዝብን እንደ ህዝብ ሊያገለግሉ ሊካደሙ ሲገባ እንደዚህ አይነት ጋጠ ወጥ የሆነ ብልግና ነገር መፈጸም እጅግ በጣም ነው የሚያሳፍረው ማለት ነው። እህቶቻችን እንግዲህ አላህ ይጠብቃችሁ። ያው ዛሬ እንደነገርኳችሁ ይሄ ቪዲዮዬ የመጨረሻ ነው የሚሆነው ማለት ነው። ግን ጥያቄ ካላችሁ እንግዲህ ቀለል አድርጌ በጽሁፍም ቢሆን ልመልስላችሁ እችላለሁ። ስለ ኤምባሲ፣ ስለ ሊስ ኤምባሲ ምናምን ከፈለጋችሁ። ሌላው ደግሞ አሻራ ሰጥታችሁ የትኬት ቀን ማራዘም ይቻላል። ለምሳሌ ኤምባሲው ከአሻራ ቀን በኋላ 2 ቀን ነው እድል የሚሰጠው ማለት ነው የትኬት። ነገር ግን እናንተ የአሻራ ቀን እንጂ ማራዘም የማትችሉት የአየር ትኬት ማራዘም ትችላላችሁ ማለት ነው። ባታራዝሙት ደግሞ መልካም ነው። ግን የአየር ትኬት አራዝማለሁ ብላችሁ አሻራ ካመለጣችሁ ሌላ ኪሳራ ነው የሚሆንባችሁ። የአሻራ ቀን እንዳታሳልፉ። አሻራችሁን ሰጥታችሁ ግን እስከ 1 ወር ድረስ የሚሆን አሻራችሁን ማናው ትኬታችሁ ማስረዘም ትችላላችሁ ማለት ነው። ምናልባት አሁን ለመግባት ያሰባችሁ አሁን አረፋ አካባቢ ይሄ ሀጅ ወር ላይ ተጓዥም ስለሚበዛ መንገዶችም ስለሚጨናነቁ የአየር ትኬትም ትንሽ ወደድ ይላል ማለት ነው። ስለዚህ ግዴታ ካልሆነባችሁ ሀጅ ወር ካለፈ በኋላ ወደምትፈልጉበት ሀገር መሄድ ትችላላችሁ ማለት ነው። ያው የት መሄድ አትፈልጉም፣ ነገሩ ኢትዮጵያ ነው እና እንደዛ ነው እላችኋለሁ ሀባይቢ። አላህ ይጠብቀን እንግዲህ ከእንደዚህ አይነት ነገር። ራሳችሁን ጠብቁ፣ ራሳችሁን አስከብሩ። በተረፈ ደግሞ ያው አላህ ይጠብቃችሁ። የሰው ልጅ ራሱን ጠብቆ አያድንም። አላህ ሁላችንንም ይጠብቀን። ከእንደዚህ አይነት ጋጠ ወጥ ሰዎችም አላህ ያርቀን። ለነሱም አላህ Subhanahu Wa Ta'ala ማስተዋሉንና ልቦናውን ይስጣቸው። ወንድ ልጅ እጁን ዘርግቶ ሴት ልጅ በጥፊ መማታት እጅግ በጣም ነውር ነው። ለዛውም አጅነቢ የሆነች ሴትን ፊቷን መንካት እንኳን ቀርቶ እጇን መዘየር የማይፈቀድለትን ሴት እጁን ዘርግቶ መማታቱ እኔ በጣም ነው ሲያናድደኝ ዋለው፣ በጣም ማለት ነውና በዚህ አጋጣሚ እኔ ስራዬ ብዬ ሄጄ ኤምባሲ ለሚሰራው ሰውዬ ላይቭ ላይ ሲገባ ጠብቄ ነው የተናገርኩት። ህዝብ ባለበት መጀመሪያ ከታች ነው የጻፍኩለት እስከ ቀኑ በዚህ ቀን
እንደዚህ አይነት መስሪያ ቁጥር ቢሮ 2 እህታችን ተደብድባለች ብዬ ጻፍኩ። ከዛ ፋፊን አስገባት ምናምን ሲሉት ሊያስገባኝ ፈቃደኛ አይደለም። ግን አነበበውና ጾፌ ሊያስገባኝ ፈቃደኛ አይደለም። በጣም ብዙ ደክም ያለው ገዝተ ላይ ለመሰቀል አልሐምዱሊላህ እንደዛ መሆኑ ተሳካልኝ። ያለውን ነገር ነገርኩት ማለት ነው ምንም ሳልፈራ። ከዛ ነገርኩት እኛ እዛ ጋር ካላከበሩን፣ ካልተንከባከቡን፣ ካላስተናገዱን አብዛኞቻችን የተማርን አይደለንም። አብዛኞቻችን የገጠር ልጆች ነን። አብዛኞቻችን ስለ ህግ አናቅም። አብዛኞቻችን ደግሞ መብታችን የት ድረስ እንደሆነ አናቅም አልኩ። ስለዚህ ገና ለገና አያውቁም ተብሎ መደብደብም መሰደብም መመታትም የለብንም እና እኔም በዚህ ተምሬበታለሁ። ለምሳላችሁ እኔ ወደዚህ ይዤ የመጣሁት እኔ ጉዳዩን እኮ እዛ ጨርሻለሁ፣ ለሰውየው ተናግሬያለሁ፣ ጨርሻለሁ። ነገር ግን ሌላ እህቶች እዛ ጋር ቢደበደቡ ቢመቱ መክሰስ ያለባቸው ሌላ ቦታ እንዳይመስላቸው እዛው ኤምባሲ መስሪያ ቤት ውስጥ መክሰስም ማመልከትም ይችላሉ። ብለው መጮህም ይችላሉ። እኔም ይሄንን አሁን ያወቅኩት ማለት ነው። ስለዚህ ያወቅኩትን ደግሞ ለእናንተ ማሳወቅ ስለሚኖርብኝ ነው የነገርኳችሁ ማለት ነው። እና አሁን ብዙ ጊዜ እኔ ራሱ የመሰለኝ መክሰስ ካለባት ውጭ ወጣ መከስ፣ ውጭ ወጣ ከከሰሰኝ ደግሞ የመክሰስ መብት እንደሌላት እሷም ልትያዝ እንደምትችል ብትጮህና ፖሊስ ቢመጣም ደግሞ እሷንም ጭምር ይዟት ሊሄድ እንደሚችል ነበር የተረዳሁት። ግን የኔ አረዳድም ትክክል አልነበረም፣ እንደዛ አልነበረም። እዛው ውስጥ መጮህ ማመልከትም ትችል ነበረ ማለት ነው። እናንተ እንደዚህ አይነት ነገር ከገጠማችሁ ለድጋሜው እንደዚህ ማድረግ ትችላላችሁ ለማለት ነው ልነግራችሁ የወደድኩት ማለት ነው። አሁንም ደግሞ ምናልባት ልጅቱ ከተገኘች ወይም ደግሞ እንደው አይታወቅም የኔንም ድምጽ ቪዲዮዬን ካየችው ማለት ነው አሁንም የመክሰስ መብት አላት። እንደሰማሁት ከሆነ ልጅቷ ለቀጣይ ማስገኘ ድጋሜ ቀጠሮ ስላላት ትመጣለች ቢሮ ማለት ነው ኤምባሲ። ያኔ ስትመጣ ማመልከት ትችላለች። የመታት ሰው ፊት ነው፣ ሰዎች አሉ፣ በአይናቸው ያዩአሉ። ሰውየውም ደግሞ ራሱ አይክድም። ስለዚህ አሁንም ድጋሜ የመክሰስ መብት እንዳላት በዚህ አጋጣሚ ነግራችኋለሁ ማለት ነው። እና አንዳንዴ ደፋር ከሆነች እቺ ልጅ ጀግና ከሆነች መክሰስ ትችላለች። እና መክሰስ እንደምትችል እንደውም ይሄንን መረጃ ላመጣችልኝ ልጅ ስነግራት ታውቋታላችሁ። ፋጡማ ናት፣ ፋጡማ ኪሮሽ። ሊክድ ይችላል፣ የመካድ መብት አይችልም። ቢክድም ሰው አይቶታል። ደግሞ ከመሬት ተነስታ ይች ልጅ መታኝ አትልም። መክሰስ ትችላለች። በዚህ አጋጣሚ የሆነ ነገር እኛ እንትን አለ ይሄ የሆነ ካስተዳደጋችን ሊሆን ይችላል፣ ካመጣጣችን አላቅም። ክስ የሚባለው ነገር በጣም የምንፈራ ብዙዎቻችንን፣ ግን አያስፈራም። መክሰስ አያስፈራም፣ መከሰስም አያስፈራም። ያኔ እውነትን መጋፈጥ ነው ያለባችሁ። ስለዚህ ክስ የሚባለውና መካሰስ የሚባለው ነገር አትፍሩ። ምንም የሚያስፈራ ነገር የለም። መብታችሁን ለማስከበር እንኳን አይደለም መካሰስ፣ ሌላም ነገር ማድረግ ይቻላል። ብስሚላ። ስለዚህ እህታችን አሁን መክሰስ ትችላለች ማለት ነው። ዲቼ ብላና እሷን መጥቶ እሱ ዘና ብሎ ይኖራል። እና እንደዚህ አይነት ነገር ከገጠማችሁ ዝም አትበሉ። መክሰስ አትፍሩ፣ ማመልከት አትፍሩ፣ ወደ ህግ መሄድን አትፍሩ ማለት ነው። ወይ ወደ ህግ አንሄድም ካላችሁ ደግሞ እዛው ተጋፍጣችሁ ብላችሁ ጮኻችሁ ወይም ደግሞ እናንተም ለመማታት ሞክራችሁ ሆነ በቃ ቅውጥ አድርጉት። እነሱ ክብር ካሌላችሁ አታክብሯቸው ማለት እዛ ቦታ ላይ ያቺ ልጅ ብላ ብትጮህ ይገለባበጣል ሁሉም ነገር ማለት ነው። እሷ ግን ሚስኪን ስለሆነች ተመታ ብቻ ነው ዝም ያለች ማለት። እንደዚህ አታድርጉ። አላህ ይጠብቃችሁ እህቶቼ። ክብራችሁንም ደግሞ ለመጠበቅ ሞክሩ። ያው ለዛሬ እንልላችሁ ነው የመጣሁት። ይጠቅማል ብላችሁ ካስባችሁ ሼር ብታደርጉት መልካም ነው። ለሌሎቹ ይጠቅማቸዋል። መብታችሁን አስከብሩ። ሌላ ስለ ኤምባሲ የምትጠይቁኝ ጥያቄ ካለ ኮመንት ላይ አስቀምጡልኝ። ግን በእኔ በኩል የማመጣላችሁ መረጃ ሆነ የምሰጣችሁ ነገር ይሄ የመጨረሻ ቪዲዮ ነው። ስለ ኤምባሲ ለነበረ ቆይታ እጅግ አድርጌ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ በድጋሚ መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።